ከፊት ለፊታችን ሀገርና ህዝብን የሚያድን ስራ እንደሚጠብቀን ጠንቅቀን ማወቅ አለብን። እንዴት ከዚህ ልንደርስ ቻልን ብለንም እያንዳንዳችን ራሳችንን እንጠይቅ። ሀገራችን ኢትዮጵያ ምንም እንኳን ዛሬ በመጣኔ ሀብቷ በፖለቲካዊና ማህበራዊ እድገቷ ከዓለም ሀገሮች ወደ ኋላ የቀረች ብትሆንም ቅሉ ጀማሪና ልዩ የሚያደርጓት ብዙ ታሪካዊ ሴቶችና የተፈጥሮ ችሮታዎች አሏት። የሰው ዘር መገኛና ነፃነቷን ጠብቃ የቆየች መሆኗ ልዩ ከሚያደርጓት ታሪካዊ ሴቶቿ መካከል ጎልተው የሚጠቀሱና ዓለም ሁሉ የሚያውቃቸው ናቸው። ቀደምት ህዝቧ ትቶ ያለፈው የኪነ ህንጻ ረቂቅ ጥበብ እትም አሻራም ስሟን በውዳሴ ያስጠራ ዘመናትን አሻግሯታል። ኢትዮጵያ የናይል ሸለቆ ስልጣኔን ቀድማ በመጀመርና ለሌሎች በማስፋፋት የምጥቀትን ጮራ ለዓለም የፈነጠቀች የራሷ ቀን አቆጣጠር ያላት ብቸኛዋ ሀገር ናት። የተለያየ ቋንቋ፣ ሃይማኖት፣ ወግና ልማድ ያለው ህዝቧ ተቻችሎና አንድነቱን ጠብቆ የሚኖርባት ጥበበ ሚስጥርም በዓለም ህዝብ ዘንድ የሚያስወድሳት ነው። የአየር ንብረቷ ለሰዎች ኑሮና ለእጽዋት እጅግ ተስማሚ፣ መሬቷ ለምና ሰፊ፣ ጅረቶቿ እልፍና ረዣዥም፣ ሐይቆቿ ታላላቆች ናቸው። ነገር ግን ኢትዮጵያ የዓለማችን ደሃ ሀገር በመሆን ስሟ በጥቁሩ የጉስቁልናና የሀፍረት መዝገብ ላይ ሰፍሮ ይገኛል። ህዝቧ ደሙን አፍስሶ አጥንቱን ከስክሶ ዳር ድንበሯን ጠብቆና ሉዓላዊነቷን አስከብሮ የአፍሪካ የነጻነት ፋና ወጊ የጥቁር ህዝቦች አርነት ተምሳሌት ቢያደርጋትም እስካሁን ድረስ ውስጣዊ ሰላሙን አጥቶ ለስቃይና እንግልት ተዳርጓል። ይህ ኢትዮጵያ ለረጅም ጊዜ መጣችበት የፖለቲካ አደገኛ ደዌ ከዘመን ዘመን እየተሸጋገረ መጥቶ ዛሬ ላይ ህመሙ ጠንቶባት ያልጋ ቁራኛ አድርጓታል። ህዝቦቿ የገቡበት የፖለቲካ አዙሪት የእድገቷ ዋነኛ ማነቆ ሆኖ የአፍሪካ የውሃ ሀብት ባለቤት ተብላ እየተጠራች በተደጋጋሚ ድርቅ ተመታ ህዝቧ እንደ ቅጠል እንዲረግፍና ያለማችን የረሃብ ምሳሌ እንድትሆን ጋብዟታል። የተፈጥሮ ሀብት አለን፣ ከበቂ በላይ የሆነ የሰው ኃይል አለን፣ ሰፊ ሀገርና ሰፊ ለም መሬት አለን። እኛ ኢትዮጵያውያን ያጣነው አንድ ነገር ብቻ ነው፣ የኔ የምንለው የኔ የሚለን የሚቆምልን ስርዓት። ችግሩ ያለው ከብልሹ ፖለቲካ ላይ ነው። ለፖለቲካው ብልሹነት መንስኤዎቹ ደግሞ ተዋንያኑ ናቸው። ከእንግዲህ ወዲህ በህይወት ለመኖር ለእድገትና ለሰላም ጸር የሆኑ ብልሹ ፖለቲካ በሚዘውሩ አንጋቾች በጠመንጃ ህይወት መነጠቅ ማብቃት አለበት። ህዝብ የሀገሩ ባለቤትነት እየተሰማው አይደለም። ከጥንት ጀምሮ የኢትዮጵያ ገዢዎች ጠንካራ መንግስት ሊፈጥሩ ቢሞክሩም አልተሳካላቸውም። የህዝብ መንግስታት ስላልሆኑ ነው። የህዝብን ይሁንታ ያገኘና ስር የሰደደ ፍትሃዊ ስርዓት መሰረቱ ላይ የተገነባ መሆን አለበት። ተግዳሮቶቻችንን ተቋቁመን ተስፋዎቻችንን ለመጨበጥ በጋራ ታሪኮቻችን ላይ መስማማት ይገባናል። በታሪካችን ሳንግባባ ሁላችን የምንወዳት ሀገር መገንባት አንችልም። አንዳችን የምንሰራውን ሌሎቻችን እያፈረስን እንቀጥላለን። ምክንያቱም የታሪክ ትንታኔዎቻችን ይለያያሉና። የታሪክ ህጸጽ የሌለበት ሀገርም ሆነ ህዝብ የለም። ልዩነቱ ከታሪክ ተምሮ መጪውን ዘመን በአስተማማኝ መሰረት ላይ መገንባቱ ነው። ችግሮቻችን እየገፉ መቻቻል እያቃተን በመነጋገር ሐሳብን በሐሳብ ማሸነፍ ሲሳነን ነገሮች ከቁጥጥር ውጭ ሊሆኑ እንደሚችሉም ቀድሞ ማሰቡ አይከፋም። በዓለም ሀያል የሆኑ ሀገራት በሙሉ በመጀመሪያ ደረጃ አሸማጋይ መስለው መምጣት እንድንሸማገልም በቅጧ ለመስራት የተንጠለጠለ ጉዳይ አስቀምጠው መሄድ ለይደር የሚተውት ጉዳይ እጅግ የበዛ ነው። ቁልፉን ሰርተው መክፈቻውን ይዘው መሄድ አመላቸው መሆኑን ማወቅ ነበረብን። ስለዚህ በፈለጉት ሰዓት ለይደር የተውትን ጉዳይ ይቀሰቅሳሉ። እንግዲህ በሞት እንኳን ለመነገድ ብልጠት ይፈልጋል። እኛ እድሜ ዘመናችን በአንድ ስንዝር መሬት ስንራኮት እነርሱኛ ካለንበት በሚሊዮን እጥፍ ርቀው ለሌላ ፕላኔት ምርምር ያደርጋሉ። ስለዚህ ውስጣዊ ክፍተቶቻችንን በወቅቱ ማረም ሲያቅተን፣ እርስ በርሳችን መሸመጋገል ሲከብደን፣ ለውጭ አካላት ፍላጎት ገበናችንን አሳልፈን መስጠታችን እንደማይቀር ቀድመን ማሰብ ይገባ ነበር። ግን አልሆነም። ከነበር ወተን ደግሞ ወደፊትስ ምን ይበጀናል? ምንስ ብናደርግ የህዝብ ሰቆቃ ይበቃል? እንዴትስ አድርገን ነው ካለንበት ሁኔታ ልንወጣ የምንችለው ብለን አበክረን ማሰብ አለብን። ወንድም ወንድሙን ገድሎ ጀግና ላይባል ነገር መገዳደላችንና ወንጀላችን ዘመናትን ቢሻገር አስተሳሰባችን ድንበር አላሻገረንም። እኛ ሰውን ለመግደል ስንፈላሰፍ በሰለጠነው ዓለም ከሞት አፋፍ ላይ ያለን ህይወት እንዴት መታደግ እንደሚችሉ ይጨነቃሉ። እኛ በጦር መሳሪያ ስንገዳደል የጦር መሳሪያ አምራቾች ግን ትርፋቸውን ይቆጥራሉ። ዜጎች የሀገራቸውን ውሎና አዳር ለማወቅ ቢማስኑም እውነትና ሐሰት ተደባልቀው ግራ ያጋባሉ። በዚህ ላይ በየአቅጣጫው የሚሰራጩ የሴራ ትንተናዎች አየሩን በስፋት እየቀዘፉት ነው። በግጭትና ባለመግባባት ምክንያት እየደረሰ ካለው ሰብአዊና ቁሳዊ ጉዳት በተጨማሪ ረሃብ ብዙዎችን ለመፍጀት ያሰፈስፋል።
ከያቅጣጫው የሚሰማው የወገን ጥያቄ በፍጥነት ካልቆመ መሃሉ ዳር የማይሆንበት ምንም ምክንያት አይኖርም። እስቲ ሰላምን የህዝብን ሰቆቃ በማስቆምን ሞክረው። እስቲ መነጋገር ባህላችን ይሁን። ለእውነት ቆመን የፍትህ ሰዎች እንሁን። ዲሞክራሲን እንሞክረው። በልፍኝ ጭብጨባ የሰከሩ ፖለቲከኞች የአደባባይ ጥያቄ እንዲገባቸው እናድርግ። በልፍኝ ጭብጨባም የፍትህ አደባባይ ፍረስ። የህዝብ ሰቆቃ ይራዘም። የሀገር ሸክም ከዚህ በላይ አይክበድ ሲል አሃዱ አቋሙን ይገልጻል። ለአንድ ህዝብ ሀገር ማለት የመኖር ዋስትናው ተጠብቆ ሳይሸማቀቅ ሳይበደል ፍትህ ሳይጓደል የዜግነት መብቱ ተጠብቆ የህግ ከለላ አግኝቶ በነጻነት የሚኖርበት ማለት ነው። ኢትዮጵያ ለኢትዮጵያውያን ሀገር መሆን እየተሳናት ነው። በማናቸውም ጊዜያት ከህዝብ ለመንግስት ጥያቄዎች ይቀርባሉ። መንግስትም ህግና ስርዓቱን ጠብቆ ምላሽ የመስጠት ግዴታ አለበት። የጥያቄዎቹ አቀራረብ ህጋዊና ሰላማዊ እንዲሆን ደግሞ መንግስት ምህዳሩን የማመቻቸት ኃላፊነት ይኖርበታል። ህጋዊ ዋስትና ያገኙ መሰረታዊ መብቶች በተግባር ሲረጋገጡ ለተንኮል ፖለቲካ መጋለጥ አይኖርም። ለሁሉም የሚበጀው የጋራ ችግርን በጋራ መንቀስና መውቀስ ብሎም በጋራ አንድነትና ጥረት መፍታት እንጂ ችግርን ማድበስበስ የጋራ መድኃኒትና ፈውስ አያስገኝም። ገና በቅጡ ያልተገራው ፖለቲካችን ያልበከለው የህይወት ዘርፍና መስተጋብር ከቶ የለም። እናም ከእንዲህ አይነቱ ክፉ አዙሪት መውጣት ካለብን በግልጽና በቀጥታ እየተነጋገርና ከትናንቱ አሳዛኝ ውድቀታችንና ከዛሬው ውሏችን በመማር ነገን የተሻለ ብቻ ሳይሆን በእጅጉ የተሻለ ለማድረግ በማንም ሳይሆን ለራሳችንና በራሳችን ቃል መግባት ግድ ይለናል። ለሀገር አንድነት፣ ለዜጎች ክብርና ደህንነት ዋስትና ለማረጋገጥ ሲባል ለዓመታት የመጣንበትና አሁን የደረስንበትን የግፍና የሞት ጎዳና በሰዎች ሐዘን የመደሰት ስሜት የወለደውን የጥላቻና ብቀላ ጉዞ መግታት ራስን ከብሔራዊ ደህንነትና አገር አንድነት ጋር የመከላከል አካል ሆኖ የሚቆጠር ቅዱስና ተራማጅ ተግባር ሐሳብ መሆን አለበት ሲል አሃዱ አጽንኦት ይሰጠው ይላል።